ዩቲዩብ ዋጓን ገደርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚኔ ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት እንፈልጋለን የምትሉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ጠይቃለሁ። ፕሊዝ ይሄንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ምክንያቱም ታውቃላችሁ ጠፍቻለሁ። እንግዲህ ያለፉትን ሁለት የአርሰናል ጨዋታዎች ፕሪቪውም አፍተር ማች ሪአክሽንም አልሰራሁላችሁም። ይሄ ደግሞ እጅግ በጣም ከአቅም በላይ በሆነ ችግር ምክንያት ነውና ይቅርታ በመጠየቅ እንግዲህ ዛሬ በቀውጢ ቪዲዮ ተመልሰናል። ነገር ግን የእናንተ እርዳታ ያስፈልገኛል ማለት ነው። ምክንያቱም በኢንተርናሽናል ብሬኩም እጅግ በጣም ብዙ ኦልሞስት ወደ 1 ወር ማለት ይቻላል ምንም አይነት ቪዲዮ ስላልሰራውና ድጌ የመጣው ስለሆነ የእናንተ ላይክ ኮሜንት ማድረግ የዩቲዩብ አልጎሪዝም እንግዲህ ወደ ነበርኩበት ሞቅ ደመቅ እንደሚያደርግልኝ ተስፋ ስለማድረግ ፕሊስ የእናንተ ኮሜንት ላይክ ያስፈልገኛል። ተመልሰናል። እንግዲህ ከመመለሳችን በፊት ግን ለመላ የኦርቶዶክስ እምነት ተከታዮቹ እንኳን ለስቅለት በዓል በሰላም አደረሳችሁ። እንግዲህ ፋሲካም ደርሳለች። ጾሙ እንዴት ነበረ? ኮመንት ሴክሽን ላይ አሳውቁኝ። ተመልሰናል። አርሰናል ከቦርንማውዝ ጋር በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሚያደርገው ጨዋታ ነገ እጅግ በጣም ተጠባቂ ነው። ስለዚህ ጨዋታ ቅድመ ጨዋታ ሀሳቦችን ለማንሳት ነው የመጣሁት ማለት ነው። እንደነገርኳችሁ ላይክ ማድረግ እንዳትረሱ። እንግዲህ መድፈኞቹ ከቼሪዎቹ ነገ የሚያደርጉት ጨዋታ እጅግ በጣም ተጠባቂ ነው። አርሰናል ባለፈው ከቻምፒዮንስ ሊግ ጨዋታ በፊት በነበሩት ሁለት የዶሜስቲክ ቶርናመንቶች ላይ ማለትም የኤፍኤ ካፕ እና ካራቦ ካፕ ላይ የተመለከትነው እጅግ በጣም የወረደ ፐርፎርማንስ አለ። የካራቦ ካፕ ፋይናልን በማንቸስተር ሲቲ መሸነፋችንን ተከትሎ እሱን እንኳን ማች ፕሪቪው በደንብ ዲቴል ለምን እንደተሸነፈን የሚያስረዳ ኤቭሪ ዲቴል ያለበት ቪዲዮ ሰርቼላችሁ ነበር። የመጨረሻ ቪዲዮ የምሱ ነበረ። ያላያችሁ ተመልሳችሁ ማየት ትችላላችሁ። ከዛም በኋላ ግን ያልሰራሁት ቅድመ ጨዋታም ከጨዋታ በኋላም የማች ሪያክሽን ቪዲዮ ያልሰራሁበት ደግሞ የኤፍኤ ካፑ ጨዋታ ከሳውዛምፕተን ጋር ነበረ። እጅግ በጣም ደካማ በሆነ ፐርፎርማንስ እንግዲህ በቻምፒዮንሺፑ ክለብ በሳውዛምፕተን ተሸንፈን እንግዲህ ከኤፍኤ ካፕ ውድድር ውጪ መሆን ችለናል ማለት ነው። እንግዲህ ከ4 አረንጓዴ ጠርሙሶች ወደ 2 አረንጓዴ ጠርሙሶች ላይ ደርሰናል። ነገር ግን ሊስን 2 አረንጓዴ ጠርሙሶች አሁን የቀሩት እጅግ በጣም ወሳኝ ስለሆኑ እነሱ ላይ አድርገን መስራት ይኖርብናል ብዬ አስባለሁ። ስፔሻሊ ደግሞ ፕሪሚየር ሊግ ማለት ነው እንግዲህ የ22 የ23 ዓመት ጥማታችንን እንግዲህ ምንቆርጥበት አመት ነው ብዬ አስባለሁ። ያንን ለማድረግ ግን የነገን ጨዋታ በአሸናፊነት መውጣት እንግዲህ እጅግ በጣም ጥቅም ይኖረዋል ማለት ነው። ምክንያቱም ደግሞ ነገ በሜዳችን ኤምሬትስ የምናደርገው ጨዋታ ነው። ተጋጣሚያችን ደግሞ የአንቶኒዮ ኢራዮላው ቦርንማውዝ ነው። እጅግ በጣም ጠንካራ ተጋጣሚ ነው። ነገር ግን ሊስን ኢስ ኤምሬት ከደጋፊዎቹ እጅግ ብዙ ነገር እጠብቃለሁ ነገ ዋቴቨር ዘ ፐርፎርማንስ 90+ ሚኒቱን ሁሉ ከክለባችን ጎን በመቆም ድጋፋችንን ማሳየት ይኖርብናል። ምክንያቱም ሊጉ ሊጠናቀቅ የ7 ጨዋታ እድሜዎች ብቻ ነው የቀሩት። እንግዲህ ነገ ይሄን ጨዋታ በአሸናፊነት መወጣታችን ደግሞ 1 ጨዋታ ቀንሶ የሻምፒዮንነት ጉዟችንን የ6 ጨዋታ እድሜ ላይ ያደርስልናል። ከዛም በፊት የሚጠናቀቅበት ነገር ሊኖር ይችላል። ምክንያቱም የነጥብ ልዩነቱ የ9 ነጥብ የነጥብ ልዩነት አለ ከተከታዩ ማንቸስተር ሲቲ ጋር። ምንም እንኳን ማንቸስተር ሲቲ 1 ቀሪ ጨዋታ ቢኖረውም ማለት ነው። ስለዚህ የነገው ጨዋታ እጅግ በጣም ወሳኝ ነው። አርሰናል በሜዳው ነው የሚያደርገው። 2 እጅግ በጣም የወረዱ ፐርፎርማንሶችን ተመልክተን ነበር በዶሜስቲክ ካፖች ማለት ነው። ከዛም በኋላ የቻምፒዮንስ ሊግ ፐርፎርማንሱም ይሄ ነው የሚባል አልነበረም። ስፖርቲንግ ሊዝበኖች እጅግ በጣም ጠንካራ በነበሩበት የቻምፒዮንስ ሊግ መርሃ ግብር እንግዲህ እሱንም ጨዋታ በሌት ጎል
ካይ ሃቨርስ ጎል ማለት ነው 1-0 የሆነ ኢምፖርታንት ድልን ይዘን መውጣት ችለናል ማለት ነው። ስለዚህ ዋናው ነገር ፖይንት ነው። ከዚህ ጨዋታ ደግሞ ቢቆይም ነጥብ ይዘን አሸናፊ የሆነን መውጣታችን የነገውን ጨዋታ በጥሩ የሞራል ተነሳሽነት እንድናደርገው ያግዘናል የሚል የግል እምነት አለኝ። ስለዚህ ነገ እጅግ በጣም ወሳኝ ነው። ይህን ጨዋታ ማሸነፋችን ጥቅሙ ሳይኮሎጂካሊ ራሱ እጅግ በጣም ይሄ ነው የሚባል ነው። ምክንያቱም ነገ የቀድመን ጨዋታው የምናደርገው እንግዲህ እኛ ነን። ስለዚህ የ12:30 በዩኬ ሰዓት አቆጣጠር፣ በኢትዮጵያ ሰዓት አቆጣጠር ደግሞ 8 ሰዓት ተኩል ላይ የሚደረግ ጨዋታ ነው። ስለዚህ ይህን ጨዋታ ካሸነፍን ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 9 ነጥብ ከ9 ነጥብ ወደ 12 ነጥብ ማስፋት የምንችልበት ትልቅ አጋጣሚ ስለሆነ ይሄን ቻንስ ማባከን አይኖርብንም። የነገ ጨዋታ ላይ ነጥብ ድሮፕ አደረግን ማለት ማንቸስተር ሲቲ እሁድ ወደ ስታንፎርድ ብሪጅ ሄዶ ቸልሲን ያስተናግዳል። እንግዲህ ቸልሲ መረጋጋት ላይ የማይገኝ ቸልሲ ቢሆንም እንግዲህ በቋጠሮችንም በምንም መጠበቅ የምንጠብቀው ጨዋታ ነው ብዬ አስባለሁ። ስለዚህ የነገውን ጨዋታ መሸነፍ ወይ አቻ መውጣት ለማንቸስተር ሲቲ ኤክስትራ ኢነርጂ እንደ መስጠት ነው። ነገር ግን ካሸነፍን ታውቁታላችሁ ምን ያህል ሳይኮሎጂካሊ አፌክት እንደሚያደርጋቸው ማንቸስተር ሲቲ። ምክንያቱም ድጋሚ ኔክስት ዊክን መጠበቅ ይኖርባቸዋል። ኔክስት ዊክ ደግሞ በጣም ክሪቲካል የሆነች ሳምንት ነች። ምክንያቱም ደግሞ ማንቸስተር ሲቲን በኢቲሃድ ስቴዲየም የምናደርግበት የ33ኛ ሳምንት የፕሪሚየር ሊግ መርሃ ግብር ስለሆነ ማለት ነው። ስለዚህ የነገ ጨዋታ እጅግ በጣም አስፈላጊ ነው። ሊስን ሁለት የባስክ ተወላጆች እንግዲህ የሚፋጠጡበት ነው። አንቶኒዮ ኢራዮላ የአገሩን ልጅ ሚካኤል አርቴታን የዋንጫ ጉዞ ችግር ውስጥ ይከታል አይከትም ነገ የምንመለከተው ይሆናል። ነገር ግን የቦርንማውዝ እና የአርሰናል ያለፉት 3 ግንኙነትን ከተመለከትን ግን ለቦርንማውዝ ትልቅ ሪስፔክት ሰጥተን ተጠንቅቀን በአግባቡ ዲል ማድረግ ያለብን ጨዋታ ነው ብዬ አስባለሁ። ምክንያቱም ደግሞ አምና ሲዘን ላይ ብቸኛው ቲም አርሰናልን በፕሪሚየር ሊግ ባክ ቱ ባክ ማሸነፍ የቻለ ቲም ቦርንማውዝ ነበረ፣ በአንቶኒዮ ኢራዮላ እየተመራ ማለት ነው። ዚህ ሲዝንም እንግዲህ በቫይታሊቲ ስቴዲየም ከ3 ወር በፊት ተገናኝተን ያደረግነው ጨዋታ ነበር። የመጀመሪያውን ግብ እንግዲህ በማይጠበቅ ሁኔታ ጋብሪኤል ማጋሌዝ የሰራውን ስህተት ኢቫን ኒልሰን እግር ስር የደረሰችውን ኳስ በማስቆጠር 1-0 ሲመሩ ቆዩ። ነገር ግን በማድዌኬ የክንፍ ጥሩ የሚባል እንቅስቃሴ ተጨራርፋ ጋብሪኤል ማጋሌዝ ጋር የደረሰችውን ኳስ እንግዲህ ጋብሪኤል ማጋሌዝ ጥፋቱን ያረመበትን እድል አግኝቶ በአግባቡ ተጠቅሞባት 1-1 ሆኑ። ከዛም በኋላ ግን በዴክላን ራይስ 2 ጎሎች አርሰናል 3-1 ጨዋታውን መርቶ በቀላሉ ያሸንፋል ተብሎ ሲጠበቅ ግን ተቀይሮ የገባው ኩርፒ እንግዲህ ሁለተኛ ጎል ለቦርንማውዞች በማስቆጠር 3-2 በሆነ ውጤት ያሸነፍነው ጨዋታ ነበር። ኮንፈርተብል አልነበረም። ነገር ግን የነገ ጨዋታ የአምናውን ሽንፈታችንን ሪቬንጅ ማድረግ አለብን በሜዳችን ስለሆነ ማለት ነው። አምናም ያሸነፉን በሜዳችንም አሸንፈዋል። ነገር ግን አርሰናል ዲስ ሲዝን ጥሩ የሚባል የሆም ሪከርድ አለው። 1 ጨዋታ ብቻ ነው በሜዳው የተሸነፈው፣ እሱንም በማንቸስተር ዩናይትድ የተሸነፈው ሽንፈት ነው ማለት ነው። እንግዲህ ቦርንማውዝ እዚህ ጨዋታ ላይ ምን ይጠቅመዋል ያለን እንደሆነ ቦርንማውዝ እጅግ በጣም ከረጅም የጨዋታ እረፍት በኋላ ነው የሚመጣው። ምክንያቱም ኢንተርናሽናል ብሬክ ነበረ፣ ከዛ የፌ ካፕ ነበረ ዊች ኢዝ ቦርንማውዝ እዛ ላይ የሉበትም። ከዛም የቻምፒዮንስ ሊግ ጨዋታዎች ነበሩ። ኦልሞስት ከ22 ቀናት እረፍት በኋላ ነው ወደዚህ ሜዳ የሚመጣው። ስለዚህ ከበቂ በላይ እረፍት አግኝተዋል። ዝግጅት ጊዜ የሚኖራቸዋል። ለመጨረሻ ጊዜ ቦርንማውዞች እንግዲህ የተጫወቱት ከማንቸስተር ዩናይትድ ጋር ነበረ። በጨዋታውም 2-1 የሆነ ውጤት የተጠናቀቀ ጨዋታ ነበር ማለት ነው። ቦርንማውዞች የላስት ጨዋታዎችን እንግዲህ 11 ጨዋታ አልተሸነፉም። በጣም የሚገርም ቁጥር ነው። አምቢትን ናቸው ከ11 ጨዋታ ተከታታይ ማለት ነው። ነገር ግን ያለፉትን 5 ጨዋታ ደግሞ አንድም ጨዋታ ማሸነፍ አልቻሉም።
5 አቻ በመውጣት አስገራሚ ቁጥር ላይ ይገኛሉ። ነገር ግን ይሄ ኢትስ ኤ ቢግ ኮል ለአርሰናል፣ ምክንያቱም መዘናጋት የለብንም አቻ የምንወጣበት እድል ሊኖር ይችላል። እንደ ጌሙ ክብደት እንደ አሪዮላ የኢራዮላ የማናጀር እውቀት ወይም ደግሞ እኔ ከፕሪሚየር ሊግ ላይ አሉ ከሚባሉ አሰልጣኞች እጅግ በጣም ከማደንቃቸው ትልቅ ቲምን ይዘው ማየት ከምፈልጋቸው አሰልጣኞች መካከል አንደኛው ይሄ ስፓኒሻዊ ይገኛል። ስለዚህ ቀላል የሚባል ፈተና አይጠብቀንም። እንደነገርኳችሁ እነሱ የ22 ቀናት እረፍት በኋላ ነው የሚመጡት። ነገር ግን አርሰናል ከኢንተርናሽናል ብሬክ በኋላ 2 ጨዋታዎችን ራሱ አድርጎ ነበረ። የኤፍኤ ካፑን የሳውዛምፕተን ሽንፈትና በቻምፒዮንስ ሊግ እንግዲህ ማክሰኞ ተጉዘን ሊዝበን ፖርቹጋል ስፖርቲንግ ሊዝበንን አስተናግደን በሌት ጎል 1-0 ያሸነፍንበት ጨዋታ ነበር። ቀላል ጨዋታ አልነበረም። ብዙ ኢነርጂ የሚጠይቅ ጨዋታ ነበር። ፕላስ ትራቨል አድርገን ነበረ ወደ ፖርቹጋል ማለት ነው። ይሄ ደግሞ ለአርሰናል ዲስአድቫንቴጅ ነው። ምክንያቱም ቦርንማውዞች እጅግ በጣም በቂ የሚባል እረፍት አግኝተው ነው የሚመጡት። በተቃራኒው አርሰናል ግን ከአድካሚ ጨዋታ መልስ የሚያደርጉት ጨዋታ ስለሆነ ማለት ነው። ሚካኤል አርቴታ ፕሬስ ኮንፈረንሱን ለመመልከት ሞክሬ ነበረ። አሁንም ያ ድብቁን ወይም ደግሞ ድብቁን ሴራውን እዚህም ላይ በተደጋጋሚ ለማሳየት ሲሞክር ተመልክቻለሁ። ምክንያቱም የተጫዋቾች ኢንጁሪን መናገር አልፈለገም። ማን አቬሌብል ነው ማን ሬዲ አይደለም። ነገር ግን አንድ ተጫዋችን ሂዝ ሬዲ ሂዝ አቬሌብል ብሏል። እሱም እጅግ በጣም የምንጠብቀው የኢብሪቼዜ መመለስ ነው። ጥሩ ዜና ነው። የትላንትናው ትሬኒንግ ላይ ግን ቡካዮ ሳካን አልተመለከትንም፣ ኦዴጋርድን አልተመለከትንም፣ ዩሊያን ቲምበርን አልተመለከትንም፣ ሄንካፔን አልተመለከትንም። እንዲሁም ካላፊዮሪም ጉዳት ነው የሚባል ነገር አለ። ስለዚህ እነዚህ ጉዳቶች እንግዲህ የነገውን ጨዋታ ሞር የተጫዋቾች ምርጫችንን ያጠቡብናል። ስለዚህ ነገር ግን እነዚህ ነገሮች ሪዝን አይሆኑም። ኢፍ ዊ ዋንት ቱ ዊን ዘ ሊግ ዊ ሃቭ ቱ ዊን ኤቭሪ ሲንግል ማች። ከዚህ በኋላ ስፔሻሊ በሜዳችን የምናደርገው የነገ ጨዋታን በአግባቡ አሸንፈን ውጤት ይዘን ወተን እንግዲህ ማንቸስተር ሲቲ ላይ ፕሬዠሩን ማሳረፍ ይኖርብናል ብዬ አስባለሁ ማለት ነው። እንግዲህ በቦርንማውዝ በኩል ተጠባቂው ተጫዋች እንግዲህ ኢቫን ኒልሰን ነው። እንዲሁም ተቀይሮ የገባ ገና በ19 ዓመቱ በፕሪሚየር ሊጉ ከወዲሁ 9 ጎሎችን ማስቆጠር የቻለው ክሩፒም ሌላኛው ተጠባቂ ተጫዋች ነው። ሁለቱም ተጫዋቾች ደግሞ የባለፈው የአርሰናል 3-2 ድል ላይ በአርሰናል መረብ ላይ ግብ ያስቆጠሩ ተጫዋቾች ናቸው። ስለዚህ ብንጠብቃቸውም አይፈረድብንም ማለት ነው። ጀስቲን ክላይቨርት እና ደግሞ ሉዊስ ኩል በቦርንማውዝ በኩል በጉዳት እዚህ ጨዋታ ላይ የማይኖሩ ናቸው። የስፔሻሊ የጀስቲን ክላይቨርት እዚህ ጨዋታ ላይ አለመኖር እጅግ በጣም ለኛ ጥሩ ነው። ምን ያህል ድንቅ የሆላንድ ብሔራዊ ቡድን ወይም ደግሞ የሆላንድ ሀገር ተወላጅ ድንቅ ተጫዋች መሆኑን በተደጋጋሚ ተመልክተናል። በፕሪሚየር ሊግም አስመልክተናል። ባርሰሎና አንድ ሁለቴ ስሙ ከዚህ ልጅ ጋር እንደተነሳ እናስታውሳለን። ስለዚህ ነገ ተጫዋቾች ሮቴሽን እንግዲህ የጉዳት ጭንጭንቶች አይ ቲንክ ሚካኤል አርቴታ የሆነ ሰርፕራይዝ ሊኖር እንደሚችል ፍንጭ የሰጠ ንግግር ነው የተናገረው። ምክንያቱም የተወሰኑ ተጫዋቾች ለነገ ጨዋታ ሬዲ ይሆናሉ ትላንት ትሬን ያላደረጉ የሚል ንግግር ተናግሯል። ስለዚህ የሆኑ ሰርፕራይዞች ልንመለከት እንችላለን ማለት ነው። ወደ ውጤት ግምት ስንሄድ እንግዲህ አርሰናል ይሄን ጨዋታ በሌት ጎሎች 2-0 ያሸንፋል የሚል የግል ግምት አለ። የእናንተ ግምት ምንድን ነው? ኮመንት ሴክሽን ላይ አሳውቁኝ። ወደ ግምታዊ አሰላለፍ ስናልፍ የግብ ጠባቂ ላይ ኦፍኮርስ ዴቪድ ራያ። ሊስን ለእኔ ይሄን ዓመት አርሰናል የፕሪሚየር ሊግ ዋንጫ ኤኒ ዋንጫ አንስቶ ከጨረሰ የአርሰናል ቶፕ ፕሌየር ብዬ የምጠቅሰው የግብ ጠባቂ ተጫዋቻችንን ዳቪድ ራያ ነው። ሲምፕል የስፖርቲንግ ሊዝበኑ ጨዋታ ጀስት የቅርብ ስለሆነ ልናስታውስ የምንችለው የእሱን ማን ኦፍ ዘ ማች ሆኖ የወጣውን ያደረጋቸውን ሴቮች ነው። ነገር ግን ከዛ ውጪ እጅግ በጣም በተደጋጋሚ ባልተለመደ መልኩ ኦልሞስት ኤቭሪ ማች ላይ አንብሊቨብል የተባለ ሴቮችን ሲያደርግ ተመልክተናል። ስለዚህ የኔ
ፕሌየር ኦፍ ዘ ሲዝን ካሁኑ ዳቪድ ራያ ብዬ ጨርሻለሁ ማለት ነው። የቀኝ ክንፍ ፉልባክ ቦታ ላይ ይሄ ነው ሌላኛው አስፈሪ በአርሰናል በኩል የምፈራው ቦታ። ነገር ግን ዩሊያን ቲምበር ፊት አይመስለኝም። ፊት ከሆነ ዩሊያን ቲምበር ኦፍኮርስ፣ ካልሆነ ነገር ቤን ዋይት እዚህ ቦታ ላይ ይሰለፋል ማለት ነው። የቀኝ የመሃል ቦታ ተጫዋች የመሃል ተከላካይ ቦታ ላይ ደግሞ ዊሊያም ሳሊባን አደርግና በግራ በኩል ጋብሪኤል ማጋሌዝን አጣምረዋለሁ። ሆፕፉሊ ጋብሪኤል ማጋሌዝ በቫይታሊቲ ስቴዲየም የሰራውን ሚስቴክ ነገ እንደማይደግመው ተስፋ አደርጋለሁ። በግራ የመከላከል ፉልባክ ቦታ ላይ ሄንካፔ እንግዲህ ይድረስ አይድረስ አሁንም ሚካኤል አርቴታ ሚስጥር አድርጎ ስለያዘው፣ ነገር ግን ለነገው ጨዋታ ኢቨን ሄንካፔ ራሱ ቢደርስ ካላፊዮሪን እዚህ ጨዋታ ላይ በእኔ በኩል መመርጠው ይሆናል ማለት ነው። የዲፌንሲቭ ሚድፊልደር ቦታ ላይ እንግዲህ ዙቢሜንዲን አደርግና ከሱ ጋር አጣምሬ ደግሞ ዴክላን ራይስንም እዛ ቦታ ላይ አደርጋለሁ። ምክንያቱም የቦርንማውዞችን ካውንተር አታክ እጅግ በጣም መጠንቀቅ አለብን። ቦርንማውዞች ካውንተር አታካቸው እጅግ በጣም ፈጣን ነው። ድንቅ የሚባሉ ተጫዋቾች አላቸው፣ ልዩነት መፍጠር የሚችሉ። ስለዚህ መጠንቀቅ አለብን። ዴክላን ራይስ እና ዙቢሜንዲ የ6 ቁጥር ቦታው ላይ እና የ8 ቁጥር ቦታው ላይ እየተቀያየሩ እንደተለመደው እንዲጫወቱ ፈልጋለሁ። ስለዚህ የ10 ቁጥር ቦታውን ደግሞ ለኤብሪቼ ኤዜ ምሰጠው ይሆናል ማለት ነው። ምክንያቱም ሂዝ አቬሌብል ብሎ በአፉ እስከተናገረ ድረስ ሆፕፉሊ ፊት ይሆናል ብዬ አስባለሁ። የነገን ጨዋታ በ10 ቁጥር ቦታ ላይ የመሃል ኤብሪቼ ኤዜን መርጥ ይሆናል። የቀኝ የማጥቃት ክንፍ ቦታ ላይ ኖኒ ማዱዌኬን ነው ማረገው። ምክንያቱም አይኖ ባይዘዌ ብዙ ክርክሮችን እየሰማው ነው። የቀኝ የማጥቃት ክንፍ ቦታ ላይ ማክስ ዶመን መጀመር አለበት ምናምን የሚባሉ ክርክሮችን አይኖ ሂስ ሶ ጉድ። ነገር ግን ማክስ ዶመንን ቀይረን ብንጠቀምበት ባይነኝ። አንደኛ ኖኒ ማዱዌኬ የባለፈው 3-2 ያሸነፍናቸው የቫይታሊቲ ጨዋታ ላይ ለኔ ማን ኦፍ ዘ ማች የነበረው ተጫዋች እሱ ነው። ለሶስቱም ግብ መገኘት ላይ የራሱ አስተዋጽኦ ነበረው። ኳሶቹ የተነሱት በሱ የቀኝ ክንፍ ቦታ ላይ ስለሆነ ማለት ነው። ስፔሻሊ ግን የመጀመሪያውና የሶስተኛዋ ጎል መገኘት 100% ውጤት የሱ ነበሩ ማለት እችላለሁ። ስለዚህ የነገውንም ጨዋታ እንዲጀምር አደርግና ነገር ግን ከሱ በጎ የሚባል ፍሬ ካልተመለከትኩኝ ግን ኦፍኮርስ ማክስ ዳውመንን ቀይሬ ማስገባ ይሆናል። ሚካኤል አርቴታም ለተጫዋች ቀያሪ መዘግየት የለበትም። ነገር ግን የሱ ቀያሪዎች ነጥብ እያስገኙ ይገኛሉ። ቻምፒዮንስ ሊግ ላይም ቀይሮ ያስገባቸው ተጫዋቾች ባደረጉት የእርስ በርስ ጥምረት ነው እንግዲህ የአሸናፊነት ጎል ማግኘት የቻልነው ማለት ነው። በግራ የማጥቃት ክንፍ ክልል ደግሞ እንግዲህ ማርቲኔሊን ማስጀምር ይሆናል ማለት ነው። ማርቲኔሊ ጥሩ የሚባል እንቅስቃሴ ቻምፒዮንስ ሊግ ላይ ያስመልክቶናል። አሴ ፕሬዘንት ደግሞ ይህን ጌም እንዲጀምር ለሱ መፈቅድለት ይሆናል። ነገር ግን ሊስን ቦርንማውዞች ሜቢ አይመስለኝም በተደጋጋሚ የአንቶኒዮ ኢራዮላ ቡድን በዲፕ ብሎክ ሲከላከል በተደጋጋሚ አንመለከተውም። አንዳንዴ ሪስኮችን ከሚወስዱ የሚድ ክለቦች አንደኛው ነው ብዬ መጥቀስ እችላለሁ። ስለዚህ ሜቢ በሎ ብሎክ የመጫወት ይጫወታሉ ብሎ ሚካኤል አርቴታ ካሰበ ግን ትሮሳርድን ይዞት እንደሚገባ ተስፋ አደርጋለሁ። ነገር ግን ለእኔ ማርቲኔሊ የነገውን ጨዋታ ቢጀምር ባይነኝ ማለት ነው። ነገር ግን ሊስን ዋቴቨር ኢት ኢዝ ኔክስት ሲዝን አርሰናል ሊሰራበት የሚገባ መስመር ይሄኛው ነው ማለት ነው። የፊት 9 ቁጥር ቦታ ላይ ቪክቶር ዮኬሬዝ ጥሩ አቋም ላይ፣ ጥሩ መንቀሳቀስ ላይ፣ ጥሩ መነቃቃት ላይ የሚገኘው የስዊድናዊ ስዊድን ከዓለም ዋንጫ ቀረች በሚባልበት ቅጽበት ላይ እንግዲህ ፖላንድ ላይ የአሸናፊነት ጎልን አስቆጥሮ ኦልሬዲ በስዊዲሽ ፉትቦል ታሪክ ላይ የራሱን ስም ማሳረፍ የቻለ ነው። ከዛም በኋላ ውጤቱ በመጥፎ ተጠናቀቀ እንጂ የሳውዝሃምፕተን ጎል ላይም ፕሮፐር የ9 ቁጥር አይነት ታይፕ ያላት ጎል ማስቆጠር ችሎ ነበረ። ስለዚህ ጥሩ መነቃቃት ላይ ይገኛል። 9 ቁጥር ቦታ ላይ ኦፍኮርስ ለቪክቶር ዮኬሬዝ የምሰጠው ይሆናል ማለት ነው። የኔ ስታርቲንግ ላይንአፕ ይሄን ይመስላል። የእናንተ ምን ይመስላል? ይሄ ቢስተካከል ይሄ ቢሆን የምትሉት ነገር ካለ ሌሚኖ ኦን ኮመንት ሴክሽን። ለዛሬ የነበረን ርዕስ ይሄን ይመስላል። ከጨዋታ በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ ማውት ካም ኦን ዩ ገነርስ።